ሱቄ እንግዲህ በቅርቡ ሊታሸግ ነው፣ ደግሞ ሊዘጋ ነው ተብዬ ተነገርኩ ማለት ነው። በጣም ያሳዝናል። ብዙ አመት አረብ ሀገር እንዲሁም ደግሞ በስደት ከርማችሁ መታችሁ በትንሽ ነገር ደግሞ ሀገሬ ላይ ሰርቼ እለወጣለሁ ስትሉ ደግሞ እንደዚህ አይነት ነገር ደግሞ ያጋጥማልና በጣም ያሳዝናል። እንግዲህ በቅርቡ ሱቅሽ ይታሸጋል የሚባል መርዶ ደርሶኛል ማለት ነው። ውድ ቤተሰብ ይሄን ስላችሁ ደግሞ በጣም እያዘንኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርገን የማመሰግነው ቤተሰብ እንግዲህ ቪዲዮ ከለቀኩኝ ከ3 ቀን በኋላ መጥቻለሁ ማለት ነው። ሮመዳን እንዴት ይዟችኋል የኔ ውድ እህቶች? ሮመዳን እንዴት ነው? በስደት እንዴት ነው? ስራ አፊያ እንዴት ነው? አላህ ይጠብቃችሁ ኢንሻአላህ ያ ረብ። አላህ ሱብሃነሁ ወተዓላ ስራችሁንም አቅልሎ ዱዓችሁንም ተቀብሎ የሰራችሁትንም ደግሞ አላህ በረካ ሰጥቶት በሰላም ለሀገራችሁ እንድትበቁ የዘወትር ዱዓ ነው ማለት ነው ቤተሰብ። እና እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ሱቄ ሊታሸግብኝ ነው። ሱቄ ሊታሸግብኝ ነው። ይሄንንም ያልኩበት ምክንያት ምንድነው? እንግዲህ ያው ታውቃላችሁ ሱቅ ስትከፍቱ በጣም ከባድ ነው። ታገር ስትመጡ እሰራለሁ እለወጣለሁ ብላችሁ ትሉና አንዳንድ ደግሞ አጋጣሚዎች ይከሰቱባችኋልና እውነት ለመናገር በጣም ነው የሚያስጠላው፣ በጣም ማለት ነው። ቢሆንም አልሐምዱሊላህ ረብል ዓለሚን። ይሄ እንግዲህ ማንኛውም ሰው ከህግ በታች እንጂ ከህግ በላይ አይደለም። ህግ የወሰነው እንዲሁም ደግሞ ህግ ይሆናል ያለውን ደግሞ የመቀበል ግዴታችን ነው። ግን እንደው ቢያንስ የተወሰነ እንኳን እንደው ሳንሰራ ሲሆን ደግሞ ትንሽ ይከብዳል። ብቻ አልሐምዱሊላህ ረብል ዓለሚን። እንግዲህ ያው ታውቃላችሁ ሱቅ እንደከፈኩ ታውቃላችሁ። አሁን እንግዲህ ሱቅሽ አማራጭ ሰጡኝ ወይም ንግድ ፍቃድ ገቢዎች መጥተው ማለት ነው። አላቃቸውም ነበር በድንገት መጡብኝ። ከዛ ሲመጡብኝ የንግድ ፍቃድ ባለፈው ነግራችሁ ነበር ግን አላወጣሁም ነበርና ንግድ ፍቃድ ያለሽ ያሉኝ። ንግድ ፍቃድ ገና ነኝ አላወጣሁም አልኳቸው። ከዛ ያለውን እቃ ሙሉ በሙሉ መዘገቡ ማለት ነው። ከትንሽ እስከ ትልቅ በቃ ምንም የቀረ ነገር የለም። ይሄ ትላልቁ ጥራጥሬው እንኳን ያን ያክል የታወቀ ነው። ግን ይቺ ተንጠልጣዋ ብስኩት አልቀረችም። ምንም ሳይቀር እንግዲህ አንዲት ሳትቀር ማስቲካ አንዲት ሳትቀር እንደው ሌላውን ታከት እስኪብርቱ አልቀረም። እንግዲህ ጽፈው ሲሄዱ ማለት ነው ያው ገምግመው ማለት ነው። እኔም በሰዓቱ እንትን አላልኩም ነበር ብዙም አላጠናደኩትም ማለት አላጠናደኩትም ስላችሁ ያው የታወቀ ነው። ማንኛውም ሰው ስራ ሲከፍት ማንኛውም ሰው ሱቅ ወይም ደግሞ የሆነ ነገር ሲከፍት ንግድ ፍቃድ ግዴታ ነው። ግን ዛሬ ነገ ሄዳለሁ ከፍታለሁ እንዲሁም ደግሞ ገቢዎች ሂጄ አመለክታለሁ እያልኩኝ ድንገት መጡብኝ እላችኋለሁኝ። ያው የታወቀ ነው እንግዲህ መክፈል ግዴታችን ነው። ቢሆንም ድንገት ሲሆንባችሁ ደግሞ እንትን ትላላችሁ ማለት ተወዛገባላችሁና እኔም ድንገት መጡብኝ። ድንገት ሲመጡብኝ አላወኳቸውም። እንደገዥ ሆኖ ነው የመጡት። እኔ ደግሞ ያው ማለት ግብር እንደሚከፈል አውቃለሁ። እንዲሁም ደግሞ ግዴታ ነው የታወቀ ነው። ግን ድንገት ሲመጡብኝ እንግዲህ ደነገኩ ማለት ነው። እንግዲህ እንዳልኳችሁ ንግድ ፍቃድሽን አምጪ ምናምን ሲሉኝ ንግድ ፍቃድ ግን አላወጣሁም ሰሞኑን ሄዳለሁ ብያለሁ ስላቸው ለምን እስከዛሬ ድረስ ሳታወጪ ምናምን አሉኝ። በዚህም ደግሞ እንግዲህ ያው ትንሽ ግብ ማለት ያለ መግባባት ነገር አለ አይደል? አይ እስከዛሬ ድረስ ማለት እኔ ቅርብ ጊዜ ነው የከፈትኩት። እንደምታውቁትም እኔ ቅርብ ጊዜ ነው የከፈትኩት ሱቄን ማለት ነው። ስለዚህ ዛሬ ነገ ሄዳለሁኝ ገቢዎችን እንትን ብዬ አከፍታለሁኝ ብዬ ነበረ። ያው ድንገት መጣችሁብኝ በጣም ይቅርታ አልኳቸው። አልሐምዱሊላህ እንግዲህ ያው እንደነገርኳችሁ አንዲት ነገር ሳይቀር
ከትንሽ እስከ ትልቅ መዝግበው ገምግመው በቃ ሄዱ። የሰፈር ሱቅ ነው ምንም ገቢ የለውም ብላቸው ምንም በቃ ሊረዱኝ አልቻሉም። እንግዲህ ከዚህ ከሰፈር ያው የተወሰነ ያንቺ ጥሩ ነው ምናምን አሉ። ማለት ከቦታውም አንፃርም እንደሆነ እቃውም ሌሎቹ አሁን እነሱ ገቢዎች ሲመጡባቸው እቃዎችን ይደባብቃሉ፣ እቃዎችን ያነሳሱና ይደብቃሉ፣ የሆነ ነገሮችን ያወሩና ይደብቃሉና እኔ ግን ምንም ነገር አይደበኩትም። እዛው ፍጥጥ ያለ ነገር ስለሆነ አካበዱት ማለት ነው። ስለዚህ ከዚህ ጁምአታ ነበረ የመጡት ማለት ነው። የዛሬ ሳምንት ቅዳሜና እሁድ ዝግ ነው። ሰኞ መተሽ አሻራ ሰተሽ እንደገና ደግሞ የግብር እንትን ካላልሽ ቀረጥሽን ካልከፈልሽ መተን እናሽገዋለን አሉኝ። እሺ እመጣለሁኝ። በመጀመሪያ ሰውየውን በስነ ስርዓት አናግረኝ፣ ሴት ልጅ እንደመሆን መጠን እንዲሁም ደግሞ የምጠይቀውን ጥያቄ በስነ ስርዓት ለመመለስ ዝግጁ ነኝ፣ ግን አንደኛ ሴትም ነኝ፣ ለሴትም ልጅ ደግሞ ሪስፔክት ይኑርህ፣ በስነ ስርዓት አናግረኝ ብዬ እሱም ጋር ትንሽ ያለ መግባባት ተፈጠረ ማለት ነው። እሱ ያኔ እንትን ያለው አላወጣሁም ስላልኩት እንዴት ብሎ የሚሆን አላውቅም። ያው ያለ መግባባት ነው። ከዛ ይቅርታ ተባባልን ማለት ነው። እንግዲህ ይኸው አሁን ሰኞ ዕለት ሄድኩኝ። ሰኞ ዕለታን ሲስተም የለም አሉኝ። ሰኞ ዕለት ተመልሼ ማክሰኞም ሄድኩኝ እንደዛው። ማክሰኞ ደግሞ መታወቂያሽን እና ደግሞ እንትን ፋይል አስገቢ ተባልኩኝ። እሱን ለማስገባት ሄድኩኝ። እንደዚሁም ደግሞ ሲስተም የለም ተብዬ ተመለስኩኝ። እነሆ ደግሞ ዛሬ ሄድኩኝ እላችኋለሁ። እንግዲህ ፋይሌንና እንትኔን አስገብቼ መጣሁ። ዱአ አድርጉ እንግዲህ ኸይር ነገር እንዲሆን ማለት ነው። ታውቃላችሁ የሰፈር ሱቅ ምንም ያን ያክል የሚካበድ አይደለም። እንደዚህ በከተማ እንዲህ በከተማ ዳር ላይ እንዲሁም ደግሞ እንደዚህ ያለ ሱቅ አይደለም። የሰፈር ነው እንግዲህ እንደነገርኳችሁ እኔ ሱቄ የሰፈር ነው። ስለዚህ ያን ያክል የሚካበድ ገቢ የለውም። ቢሆንም እንግዲህ የቱን ያህል እንደሚጥሉና የቱን ያህል እንደሚጠይቁኝ ወላሂ አለም። ግን እንዳሉትና የሰፈርም ባለሰፈር ሱቆችም ሆነ እንዲሁም ደግሞ እነሱ እንዳካበዱ ከሆነ ያስፈራል በጣም ወላሂ ላዚም በጣም ነው የሚያስፈራው። ማለት እነሱ የእቃውን ብዛት እና ቦታው ደግሞ ያው ጥሩ ቦታ ያኔ የኔ የኮንቲኔሪ ቦታ ጥሩ ቦታ ስለሆነ ገቢ ያለው ነው የመሰላቸው ለነሱ የመሰላቸው። ነገሩ ግን ከዛ ተገላቢጦች ነው ማለት ነው። ስለዚህ እንግዲህ ምን እንደምባልም አላቅም። ዱአ አድርጉ። ነገ እንግዲህ አሻራ ትሰጫለች ተብያለሁ ማለት ነው። ደግሞ ነገ ቀጠሮ አለኝ። ብዙዎቻችሁ ባለፈው በሰራት ቪዲዮ ላይ ጥያቄ ጠይቃችሁ ነበረ። ንግድ ፍቃድ ያስፈልጋል ወይ? እንዴት ነው? ስንት ከፈልሽ? ምናምን ብላችሁ ነበር እና በእርግጥ ንግድ ፍቃድ ግድ ነው። እኔም ባለመውጣቴ መጀመሪያ ሀብዬ ስከፍት ባለማውጣቴ ይሄ ስህተቴ ነው፣ የታወቀ ነው። ንግድ ፍቃድ ያለ ነው። ግን ደግሞ የበለጠ ደግሞ ተገቢያችሁም አንፃር ከሱቃችሁ ካለበትም አኳያ አንፃር እንትን ሲል ትንሽ ግራ ያጋባል። ማለት እነሱ የሚጥሉባችሁ ግብርና የሚሸጠው እቃ እንዲሁም ደግሞ ያላችሁ ሁኔታ ሲሆን ትንሽ እንትን ይላል። ለዛ ነው እንጂ ማንኛውም ሰው ግዴታ ነው ግብር መክፈል። እንኳን አይደለም እኛ እንደዚህ ሱቅ ቦታ ላይ አይደለምና የሚገርማችሁ ነገር ጉሊቶች አሉ አይደለ? ሽንኩርት፣ ቲማቲም እንዲሁም ደግሞ እነዚህ አንዳንድ ነገሮች ገበያ ላይ እንዲሁም ደግሞ አስፋልት ዳር ጉሊት፣ ድንች፣ እነ ጥቅል ጎመን፣ ካሮት ምናምን ይዘው ቁጭ የሚሉ አስፋልት ዳር እነሱ ራሱ የሚገርማችሁ ነገር ያስከፍሏቸዋል። እነሱን ትታችኋቸው ቆራሌው እያሉ እየዞሩ ቆራሌው የሚሉን ታቋቸዋላችሁ። ቆራሌው እያሉ የሚዞሩትን ከነሱ ራሱ ግብር ይጠየቃሉና ይሄ በማንኛውም ሰው የመጣ ነው። ይሄ ደግሞ የታወቀ ነው። ማንኛውም ሰው የስራ ዘርፍ ሲኖረው፣ ማንኛውም ሰው ስራ ሲኖረው እና ስራ ሲከፍት
ግብር መክፈል ግዴታ ነው። እንግዲህ ባለፈው እንደጠየቃችሁኝ ግብር ይከፈላል ወይ ቀረጥ አለ ወይ ምናምን ብላችሁ ነበረ። ቀረጥ የታወቀ ነው። አህመድ ይቅርታ ሰው መጥቶብኝ ነው ማለት ነው። ስለዚህ ይሄ የታወቀ ነው። እንግዲህ እኔ እስካሁን ድረስ ያው ሱቄ አዲስ ነው ታውቃላችሁ፣ ብዙም አልቆይም። እስካሁን ድረስ ዛሬ ነገ፣ እውነት ለመናገር ዛሬ ነገ ሄዳለሁ እከፍላለሁ እያልኩኝ ያው ትንሽም ነፍሰ ጡርም ስለሆንኩኝ ስለደከመኝም ያው ለእንትን ለማለት ብዙም ትኩረት አልሰጠሁትም ነበረ። ግን እኔ ሄጄ እንትን ሳልል እነሱ ቀድመው የመጡ። የሚገርማችሁ ነገር ደግሞ ተጠቁመን ነው ማለት ተጠቁመው ነው። የተጠቆሙበት ምክንያት እንዴት ነው? እንደዚህ ነገር ስላቸው እንጂ እኮ እንደዚህ ሰውየው በእርግጥ ተጠቁሜ ነው ብሏል። ተጠቁመን ነው የመጣ ነው። ከተጠቆምን እንኳን እዚህ ቦታ ላይ እዚህ ቦታ እዚህ አካባቢ እንዲህ አይነት ሱቅ ተከፍቷል ብለው ከተጠቆምን እንኳን የተወሰነ ዋላ አደረግና ምናምን ሲሉ በጣም ነው የገረመኝ። እውነት ለመናገር አስባችሁታል? እርስ በርስ ምቀኝነት፣ እርስ በርስ እንጃ ለምን እንደው አላውቅም። እንደው አላህ ይስተር፣ አላህ እንጃ በጣም ከባድ ነው። እና ዙሮ ተዟዙሮ ውድ ቤተሰቦች ባለፈውም ጠይቃችሁ ነበር ስለ ግብር። እንግዲህ ግብር ይኸው ተጣለብኝ እላችኋለሁኝ። ዱአ አድርጉልኝ እንደው ማለት በቀላል እንዲሉኝ ማለት ነው። እነሱ ያዩት የእቃውን ብዛት፣ እነሱ ያዩት እንደዚህ እቃው እንትን ማለቱንና ደግሞ የተወሰነ ከኔ ከሰፈር እኔ ካለሁበት ሰፈር የተሻለ ነው የኔ ሰፈርና አስፋልት ዳር ስለሆነ መንገድ ዳር ስለሆነ እንደዛ ስለሆነ ገቢ ወይም ደግሞ ሙሉ በሙሉ የሚሸጥ መስሏቸው ግብሩንም ከፍል ያደረጉትም ሳይሆን አይቀርም። እንደው አስቤያለሁ ማለት ነው። ኢንሻአላህ ስንት እንዳስከፈሉኝ ስንት እንደሚያስፈልግ እንትን ደግሞ ለሸቀጣ ሸቀጥ ወይም ደግሞ ለማንኛውም ነገር እንደሚያስፈልግ መታችሁ ለመስራት ካሰባችሁ ወይም ደግሞ አላማው ካላችሁ ስንት እንደሚፈጅ ከፈለጋችሁ ደግሞ ቪዲዮ ሰራላችኋለሁ። እንግዲህ እኔም ጧት ዛሬ ቪዲዮ አስገባላችኋለሁኝ። ግብሮች እጄ ነበረ ያው ውስጥ አልቀረጽኩላችሁም አልተመቸኝም። ገቢዎች ማለት ነው። ያው እኔ ያለሁ ኮምቦልቻ ነኝ። አተባበሩት ጋር ነው የገቢዎች ማመልከቻ። እንዴት ነህ? እና ውድ ቤተሰቦቼ በመሃል ሱቅ እያስተናገርኩ ነው ማለት ነው። ድምጽ የጠፋባችሁ እና ይሄንን ይመስላል። የምትጠይቁ ጥያቄ ካላችሁ ጥያቄያችሁን ለመመለስ ዝግጁ ነኝ። ኢንሻአላህ ደግሞ ያለውን ነገር ሁኔታውን ስንት እንደጠየቁኝ ምን እንደሚያስፈልግ ምናምን ሱቅ ለመክፈት ከፈለጋችሁ ያው ባለፈውም ቪዲዮ ሰርችላችኋለሁ ስንት ብር እንደሚያስፈልግ እንዲሁም ደግሞ አዋጭ ስራ ምን አይነት ስራ እንደሚያዋጣ የበለጠ ደግሞ ቪዲዮ ሰራላችኋለሁ ማለት ነው። አላህ ያግዛችሁ፣ በሰላም ለሀገራችሁ ያብቃችሁ፣ እንዲሁም ደግሞ ስራውን ያቀልላችሁ፣ ጾሙንም እንደዛው። እሺ ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ይስጥልን እያልኩኝ በዚህ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።